ህይወታቸውም አለፈ። እኛም በቃ መስሪያ ቤቱ እንደ ድሮ ሊሆን አልቻለም። ለካ ይሄንን ትልቅ ነገር ነው የደበቀው። ወንድም ተማሪ ነበር እና እንደውም በማድረግ ነው የተመረቀ። የሚገርም በማርኬቲንግ በማድረግ የዋንጫ ተሸላሚ ነው። በቃ እጅና እግሩን በሰንሰለት ታስሮ እየዋለበት ሁሉ ጊዜ አለ። ወይኔ 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 የሰው ነፍስ አጠፋው፣ የሰው ነፍስ አጠፋው። ይገርምህ ሲመጣ እኛ ጋር የመጣ ሰዓት እያለቀሰ ነበር ሲነግራቸው የነበረውና ያንንም ነግረውኛል። እና የትም ቦታ ሲሄድ የእነሱ ሰው ነው የሚያገኙ። ከባድ ነው እየሰማ ነው ያለው ነገር። ቶታሊ እንገላችኋለን፣ ይህን ነገር ቢሰሙ አቶ አለማየሁ እንገላችኋለን ነው የሚለው። እየቆየ ሲሄድ ነው በቃ አይምሮ ሙሉ በሙሉ እንትን ማለት ነው መሳት እየጀመረ። እዛ አንተ ብቻ ነው ያለን አማራጭ፣ ወደ እነሱ በምትሄደው አንተ ብቻ ነህ ወደ አቶ አለማየሁ። ከዚህ በላይ ይሄ ህመም ውስጥ የተደበቀው ነገር ወጣትነትን ሊበላው አይገባም። እና እስቲ ምንድን ነው የተፈጠረው ከመጀመሪያው ጀምሮ? በሚገባበት ወቅት እንደዚህ ሰዎችን የገደሉት ነው የሚባለው። ወይ ሲወጣ ይዞት የወጣውን ሀሳብ ይረሳዋል መንገድ ላይ ይመስለኛል። ለዚህም ሰርተክፊቶች አሉ የተሰጡኝ፣ ምስክር ወረቀቶች አሉ። ድርጅቱ የሰጠኝ ማስፈራራት ነበር፣ ያስፈራሩኝ ነበር። ማን ነው የሚያስፈራራ? እዛ እኔም ከነሱ ተቀብዬ መድኃኒቱን ሰጠኋት። እዛ በቃ መድኃኒቱን ከሰጠኋት በኋላ የሰማነው ነገር ግን እኔ እንደጠበቅኩት አልነበረም። እንግዲህ ፈልገን ያገኘናቸው ሰዎች አይደሉም እነዚህ ሰዎች። እውነት እነሱ ጋር ነበረች። እውነት ራሷ ናት የጠራችን። እዚህ የመጣ ነው የተገኘ ነው እውነት ራሷ ጠርታን ነውና። ሰላም ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁልኝ? መልካሙን ሁሉ በያላችሁበት እመኝላችኋለሁ። እንግዲህ ተመልሰናል በሌላ ቪዲዮ ደግሞ አሸናፊን ካገኘን በኋላ ብዙ መረጃዎችን እያሰባሰብን ነበር። በሚገርም ሁኔታ ዛሬ ይዘንላችሁ የመጣ ነው እንግዶች እጅግ በጣም እኔንም ደንቆኛል፣ እኔንም ገርሞኛል፣ እናንተንም የሚያስደንቃችሁ የሚያስገርማችሁ ይሆናል ብዬ አስባለሁ። ምክንያቱም አሸናፊን ካገኘን በኋላ አንዳንድ መረጃዎችን ስለ አለማየሁ አሟሟት፣ ስለነ መሳይ፣ ስለነ አቶ ደመቀ አንዳንድ መረጃዎችን እያሰባሰብን ነበር። መብረቅም ላይ የሚያገኙትን የሚለቀቁትን ቪዲዮዎች እየተመለከታችሁ እንደሆነ አስባለሁ። በሚገርም ሁኔታ እነዚህን እንግዶች እኔ ፈልጌ አላገኘኋቸውም። እኛ ሌሎች ሰዎችን እየፈለግን ባለንበት ሰዓት የአቶ መሳይ እና አቶ መሳይ ዱካ እየተከተልን የት ነው ያሉት የሚለውን ነገር እያሰስን ባለንበት ሰዓት ራሳቸው ፈልገው ነው ያገኙን። እና ምንድን ነው ሊነግሩን ያሰቡት? ምንድን ነው ለምንስ ጉዳይ ነው የፈለጉን የሚለውን ጉዳይ አብረን ምንሰማ ይሆናል። ተመልካቾቻችን እስኪ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይታችሁ ያለውን ነገር እንድትከታተሉ ጋብዛችኋለሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር፣ ኮሜንት ደግሞ ሀሳብ አስተያየታችሁን ኮሜንት ላይ መስጠታችሁን አትርሱ። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ ስለጠራችሁኝ እጅግ በጣም አመሰግናለሁ። ደውላችሁ በብዙ ፍለጋ በብዙ ድካም ነው ፈልጋችሁ ያገኛችሁንና እንግዲህ አድርጋችሁ ስላለው ነገር ለማጫወት ፈልጋችሁ ስላገኛችሁን በመጀመሪያ እጅግ በጣም አመሰግናለሁ። እናንተም ጥሪያችንን ተቀብላችሁ የእኛንም ችግር ለመፍታት ስለመጣችሁ አክብራችሁን እዚህ ድረስ ስለመጣችሁ በጣም እናመሰግናለን። እሺ እናመሰግናለን በጣም። ያው ረጅም ርቀት ነው ተጉዘን የመጣ ነው። ምክንያቱም የሰማነው ነገር የነገራችሁን ነገር የግድም የሚያስመጣ ስለሆነ ከዛም ድረስ የሚያስመጣ ስለሆነ ማግኘት አለብን፣ የግድ ማውራት አለብን። በተለይ አንተ ካወራን በኋላ በስልክ ካወራን በኋላ በሚገርም ሁኔታ ከአባሎቼ ጋር የግድ መገናኘት ስለነበር ያለበትን ያለውን ነገር ማጫወት ስለነበረበት በአካል እዛ ድረስ መጥቶ እኛ ያለንበት ድረስ መጥቶ የአባሎቼን እንግዲህ ከኔ ጋር የሚሰሩትን ወንድሞቼን ማግኘት ነበረበት እና በአካል ድረስ መጥቶ አስረድቶን ያለውን ነገር አስረድቶን አምነንበት ነው እዚህ ድረስ የመጣ ነው እና ያለውን ነገር ለመጫወት ለመነጋገር እኛም ፈቃደኛ ሆነን በመረጃ ማንተም የነገርከን መረጃ ትክክለኝነት አረጋግጠን ነው የመጣ ነው እና እስቲ ራሳችሁን በማስተዋወቅ እንጀምር እስቲ መጀመሪያ። እሺ እናመሰግናለን በድጋሚ። እኔ አለሙ እባላለሁ፣ ወንድሜ ደግሞ ይስሐቅ ይባላል። ምንድነው ወንድሜ ይስሐቅ ከአመታት በፊት የአዲስ አበባ ዩኒቨርሲቲ ተማሪ ነበር እና እንደውም በማድረግ ነው የተመረቀ። የሚገርም በማርኬቲንግ በማድረግ የዋንጫ ተሸላሚ ነው እና ይህንን ውጤት ማምጣቱን ያዩ ሰዎች የኔ ያሉት እና እሱም አንድ ድርጅት ላይ ገብቶ ስራ ጀመረ እና ጥሩ ተከፋይ ነበረ። ጥሩ ህይወት ነው የሚኖረው። በዚሁ አጋጣሚ
እኔንም ወደዚህ ማምጣት ፈለገ፣ ወደ አዲስ አበባ ማለት ነው። ኦኬ ክፍለ ሀገር ነበራቸው? ክፍለ ሀገር ልጆች ናቸው? ቤተሰቦቻቸው ክፍለ ሀገር ነበሩ። ወደ አዲስ አበባ አምጥቶ እኔንም ትምህርት ማስተማር ጀመረ። እኔንም ስራ አስያዘኝ ማለት ነው። ግን ድርጅቱ የሚኖር እሱ የሚሰራበት እንትን ነው ደብረ ብርሃን እና በዚህ ሁኔታ ከብዙ ጊዜ በኋላ ነገሮቹ ጥሩ አልሆን እያሉ መጡ። የወንድም የጤና መታወክ ጀመረ። እዛ ድርጅት ከገባ በኋላ ነው? በፊት ደህና ነበረ። ከጊዜ በኋላ ነው በቃ ነገሮቹ ጥሩ እያልሆኑ የመጡ፣ በቃ መስመር እየሳቱ የመጡ ከዛ በኋላ ነው። እኔ ዘግቼ ነው የሰማሁት። የሚገርም ነገር በቃ በጣም መቆጣጠር መቻል ማዳን የማልችልበት ሁኔታ ሆኖ ነው እውነቱን ያወቅኩት። ይኸው እንግዲህ አሁን ደህና ነው። የሚገርም አሁን ጠበል ይጠመቃል። አንዳንድ ሳይካትሪስቶች እየመጡ ያዩታል፣ ያማክሩታል፣ ምናምን ያስተምሩታል። በሱ ነው እንጂ በቃ እጅና እግሩን በሰንሰለት ታስሮ የዋለበት ሁሉ ጊዜ አለ። ኧረ እባክህ የምር እና የሚገርምህ እኔ በቃ አማራጭ ሳጣ ነው የምልህ። አማራጭ ሳጣ ነገሮቹን እንደዚህ ደህና ሲሆንልኝ ያው ስልኬን ተጠቅሜ መጎርጉር ያስኩኝ ማለት ነው። እና በሱ አጋጣሚ ነው እናንተን አገኘሁና ትልቅ ሸክም እንደወረደልኝ ነው የቆጠርኩት። በቃ ጭንቀቴ ሁሉ እፎይታ ያገኝን የመሰለኝ። በቃ ወንድም የሚለው ሌሊት ወይኔ 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 የሰው ነፍስ አጠፋው፣ የብዙ ሰዎችን ህይወት አበላሸው። በጣም ይጸጸታል፣ ይጮሃል፣ ያለቅሳል። በእንቅልፍ ልቡ እና ምንድን የሆነው ስለው ምን አልሁ ተነስቶ ምን አልሁ በእንቅልፍ ልቡ በጣም ብዙ ስቃይ ነው የሚያሳልፍ። እኔ ምን ሆነ ነው ስለው በደነው ተው አንተ ያደረኩትን ነገር ብትሰማ ወንድም ብለህ አትጠራኝ፣ አንቀህ ትገለኛለህ። መናገር አልፈለገም ነው የተፈጠረው ነገር አንተ ማታውቀው? አዎ ማለት በትንሹ አሁን እየነገረኝ ነው፣ ግን ደግሞ በትንሹ ነው የነገረኝ። ትጠለኛለህ፣ ትርቀኛለህ፣ ሌላ ጥሩ ሳገኝ ነው እውነቱን ማፈርጠው ስለሚለኝ እኔ ይሄን ነገር ማን ሊያሳካው ይችላል እያልሁኝ በቃ ስልኬን ተጠቅሜ መጎርጎር ሲጀምር የእናንተን ሚዲያ አገኘሁና ያየሁ እያለ የሆነ ቀን ድምፁን ሰማው ማለት ነው። ስልኬ ላውድ ድምፁ ከፍ ያለ ስለነበር ሰማው። እስኪ አለ ማለት ነው። አንተ እያየኸው የነበረው? አዎ እኔ እያየሁት የነበረው ሲሲ አለ ማለት ነው። የዛ ጊዜ ደህና ነበር፣ መለስ አድርጎታል። እና እስኪ ብሎ ሰፍ ብሎ ማየት ጀመረ ማለት ነው። ምንድን ነው ስለው በደንብ አዳምጦ ከጨረሰ በኋላ እነዚህን ሰዎች ከየትም ብለህ አፈላልገህ አምጣልኛል። ከየትም ብለህ እኔ ወንድሜ ብዬ በደንብ የምኮራብህ ይህን ካደረግክ በኋላ አለኝ። እኔ ደግሞ ለእኔ ስንት መስዋዕት የከፈለ ወንድሜ፣ እኔን ትልቅ ደረጃ ላይ ያደረሰ ወንድሜ እንዴት ይችን ቀላሏን ነገር ማድረግ ያቅተኛል ብዬ የእናንተን ስልክ ከየትም ብዬ አገኘኋችሁና ያለውን ነገር ነገርኋችሁ። እናንተም እንግዲህ ጥሪያችንን ተቀብላችሁ መጣችኋል። ያለውን እውነታ ደግሞ በሰፊው እስቲ ያው ምን እንደሚያገናኘን እንግዲህ እየተመለከትከው የነበረው ቪዲዮ የእኛን ቪዲዮ እንደሆነ ተናግራል። በዛ መሀል ደግሞ እኛን ስታይ ያው እንድንመጣ ጋብዘህናል። ኋላ ላይ በደንብ እንጮተዋለን። የእኛና አንተ ምንድነው የሚያገናኘን፣ እንደዚህ ስለመሆነ ትልቁ ምክንያት ምንድን ነው የሚለውን ነገር በደንብ የምናወራበት ይሆናል። ተረጋግተህ ምንም ነገር አይፈጠርም። ለብዙ ሰዎች መፍትሄ የሆነ ሰዎች ነን እኛ። ብዙ ችግር ውስጥ የነበሩ ሰዎችን፣ ብዙ የተደበቀ እውነት ይዘው እድሜያቸውን ሙሉ እየታመሙ የነበሩ ሰዎችን እውነቱ እንዲወጣና በነፃነት እንዲኖሩ ያደረግን ሰዎች ነን፣ ከእግዚአብሔር እርዳታ ጋር ማለት ነው። እና ምንም እንዳትጨናነቅ፣ ዛሬ ያለውን ነገር ሁሉ በደንብ ተጮተን ያለውን ነገር የታሰረው ነገር ሁሉ መፍትሄ ፈልገን ነው የምንሄደው። ብዙ ጊዜ እንግዲህ እንደነገረኝ ወንድምህም ተሰቃይቷል በአንተ ጉዳይ፣ ጸበል ለጸበል እየተንከራተተ ባይገርምህ ሲመጣ እኛ ጋር የመጣ ሰዓት እያለቀሰ ነበር ሲነግራቸው የነበረውና ያንንም ነግረውኛል። እና ለዛ ሁሉ ዛሬ መፍትሄ ሳንፈጥር አንሄድም። የተፈጠረውን ነገር ከኛ ጋር እንደሚያገናኘ ደብረ ብርሃን ላይ ምናልባት እኔ አውቄዋለሁ ጉዳዩን፣
ደብረ ብርሃን ላይ የነበረው ፋብሪካ የምን ፋብሪካ ነው? ከዛ ድርጅት ላይ ደግሞ ስትሰራ ያጋጠሙ ነገሮች ምንድን ናቸው የሚለውን እንጩታለን። እስቲ አንዴ ወደኋላ እንመለስና እንዴት ነበር? ከምን አይነት ቤተሰብ ነው የተወለዳችሁት? እንዴት ነበር አስተዳደጋችሁ የሚለውን እናንሳ፣ ተመልካች በደንብ እንዲያውቃችሁ። እኛ እንደ ማንኛውም ኢትዮጵያዊ የአርሶ አደር ልጆች ነን። ክፍለ ሀገር ነው የምንኖረው፣ የአርሶ አደር ልጆች ነን። በቃ መቼስ ከጥቂት ሰዎች የሚመረጡ አለ አይደለም? እሱም ከጥቂት ሰዎች ተማረ፣ ከጥቂት ሰዎች ጥሩ ውጤት አመጣና ወደ ዩኒቨርሲቲ ገባ። ዩኒቨርሲቲ ላይ ሰቃይ ሆኖ ተመረቀ። ከዛ ያው ስራ ገባ አንድ ድርጅት ላይ። ከዚያ በኋላ እኔንም አንተ እሱ ጋር ካሉት ሰዎች ጋር እነሱ የሚኖሩትን ህይወት መኖር አይገባህም። ታዲያ እኔ የተማርኩ አንተ ላይ ለውጥ ካላመጣው ቤተሰቦችን ካልጠቀሙ ምንድን ነው ታዲያ ብሎ እኔንም ወደ አዲስ አበባ መጠኝና ትምህርት አስተማረኝ ማለት ነው። አሁን በምን ስራ ነው ተሰማርተ? እኔ አሁን እሱ በማርኬቲንግ ነው የተማረ የነበረ። እኔ ደግሞ ትንሽ ወደ ጎን ብዬ እኔ በማኔጅመንት ነው የተመረቁ። ተመርቀ በማኔጅመንት? በጣም እሱን ያስተማረ እና እየሰራው ነበረ። አሁን እሱ ሲታመም ነው ስራውን ፈቃድ ወስጄ እሱን እያስታመምኩ ያለ። በጣም ደስ የሚል ወንድማዊነትን ያየን ያለ ነው። አንዱ ተለውጦ አንደኛውን ችላ ያላለበት ወንድማዊነት ነው እያየን ያለ ነው። ደስ ይላል። ለቤተሰቦቻችሁ ሁለታችሁ ብቻ ናቸው ወይስ ሌሎች ልጆች? አይ እኛ ብቻ ነው። ሁለታችሁ አሉ? ቤተሰቦቻችሁ አሁን በህይወት አሉ? አሉ። ኦኬ። ትሄዳላችሁ ትጠይቋቸው? ይሄን ነገር ያውቃሉ? የእሱን መታመም ምናምን? በቃ እንደዚህ በዚህ ከባድ ሁኔታ ውስጥ እንዳለ ነው ማያውቁ እንጂ በቃ ስራውን አቋርጦ እኔ እያስታመምኩት እንደሆነ እና ግን ቀለል አድርጌ ነው የተናገረው። ትንሽ ነገር እንደዚህ የስራ ብዛት የስራ ጫና ነው ምናምን እንዳይደናገጡ እንደዛ ብዬ ቀለል አድርጌ ተናግሬ ለጥቂት ቀናት ምናምን ጠበል እያስጠመኩት ነው ብዬ አቅልዬ ነው እንጂ በዚህ ከባድ ሁኔታ ውስጥ እንዳለን አያውቅም። በጣም ጥሩ፣ ደስ ይላል። አንተም እየከፈልኩ ያለው መስዋዕትነት እውነት ለመናገር እጅግ በጣም የሚያስመሰግን ነው። እሱም ለአንተ ከከፈለው ነገር አንጻር በእርግጥ ወንድሙን ምንም ባያደርግለትም በዚህ መጠን ግዴታ ነው፣ ግዴታም ስለሆነ እያደረግከው ላለው ነገር ለሰብአዊነት እናመሰግናለን። በጣም ከወንድምህ ጎን የእሱ መውደቅ አሳስቦ በዚህ መጠን ከጎኑ ስለቆምክ እናመሰግናለን። ደስም ይላል፣ ግዴታህም ነው እስከሆነ ድረስ። እስቲ ይሳቅ ነው አልከኝ አይደል? ይሳቅ ወደ አንተ እንምጣና ማይኳን እሱ ላይ ላድርገውና ከዚህ በኋላ ከአንተ ጋር በደንብ እንጮት። ያው አንተም ሀሳቦችን ማንሳት ትችላለህ ያለውን ነገር። ይሳቅ ያው ስገባም ተዋውቂያችኋለሁ፣ ሚኪ ይባላለሁ። ያለውን ነገር ከመጀመሪያ ጀምሮ ሁሉንም ነገር ዛሬ መጮት አለብን። እስካሁን የታመምከው ህመም ይበቃል። ስለዚህ እውነታው ምንድን ነው? ውስጥ ያለው እያብሰለሰለህ ያለው በዚህ መጠነስ እያስጨነቀ ያለው ምንድን ነው የሚለውን ነገር ዛሬ አውቀን መፍትሄ አበጅተን ነው መሄድ ያለብን። ምክንያቱም እንግዲህ እንደነገረኝ ለአመት ለምናምን ያህል ነው፣ ይሄን ያህል ለአመታት ነው እንደዚህ የታመምከው እና ቀስ በቀስ እያገረሸ የመጣ ህመም ነውና ከዚህ በላይ ይሄ ህመም ውስጥ የተደበቀው ነገር ወጣትነትን ሊበላው አይገባም። እና እስቲ ምንድን ነው የተፈጠረው? ከመጀመሪያው ጀምሮ እንደው ዩኒቨርሲቲ ከነበረው ቆይታን ጀምርና የዩኒቨርሲቲ ህይወት እንዴት ነበር? አዲስ ዩኒቨርሲቲ እንዴት ገባህ የሚለውን እናንሳ። እሺ፣ እድሉን ስለሰጣችሁ እናመሰግናለን። አክብራችሁም ስለመጣችሁ እናመሰግናለን። ወደ ጥያቄው ስገባ የተማርኩት አዲስ አበባ ዩኒቨርሲቲ ነው። እዛ ከተማርኩ በኋላ ቀጥታ በማድረግ ከተመረኩ በኋላ ቀጥታ ወደ ስራ ነው የገባሁት። ወደ ስራ ከገባም በኋላ አንድ 2 ዓመት እንደዚሁ እዛ አሁንም መጨረሻ ለቅቄ የወጣሁበት መስሪያ ቤት እዛ ሰርቻለሁ። ይሄ ደብረ ብርሃን የሚገኘው ፋብሪካ? ወደ ደብረ ብርሃን የሚገኘው ፋብሪካ እና የተለያዩ ነገሮች ነበር የሚያሰሩ። ከስራዬ በተጨማሪ የተለያዩ ነገሮች እንሰራለን። እና እንዴት ነበር የስራ ህይወት? ምክንያቱም በማድረግ ተመረቀ፣ እንዴት በምንስ አጋጣሚ ነው ስራ ያገኘው? አጋጣሚውን ያገኘሁት ጓደኞቼ ናቸው የነገሩኝ። ጓደኞቼ እንዳረግ እንደዚህ አብረን ስራ ስንፈልግ አንዱ ለአንዱ በዛው እንትን በሚልበት ሰዓት እንደ ቀልድ ነው ቤት ቁጭ ብዬ በኢሜል ላኩ። ከዛ ጠሩኝ፣ ኢንተርቪው ምናምን አደረግን። ወዲያው ነው በቃ ፈተና ምናምን ወሰድን። ወዲያው በቃ ገባው።
ከዛ እንደዚህ እየተግባባው ጥሩ ነበር የስራ አሰራሪ። ብዙ አቺቭመንት አለው እንደ ማርኬቲንግ ብዙ ነገር ነው የምንሰራው። ብዙ ድርጅቱ ወደ ትንሽ ከነበረበት ቦታ ትንሽ ትርፋማ እየሆነ መጣ። የምን ድርጅቱ ምንድን ነበር የሚሰራው? አምራች ድርጅት ነው። ምንድን ነው? የፕላስቲክ ምናምን የፕላስቲክ ምርቶች ምናምን ነው የሚያመርተው። የፕላስቲክ ውጤቶች። እንደ አዲስ ሰራተኛ ተመረቀ ስትወጣ መቼም በ0 ዓመት ልምድ የሆነ ድርጅት ላይ ስትገባ የሆኑ የሚከብዱ ነገሮች ይኖራሉ እና የሆኑ ተግዳሮቶች ይኖራሉ። ከባዱ ነገር ለአንተ ምን ነበር እዛ ድርጅት ላይ ስትገባ? ከባዱ ነገር ከሰው ጋር መግባባትና በተለይ ከአለቆቹ ጋር መግባባት በጣም ከባድ ነበር። ከነሱ ጋር መግባባት በጣም ይህን ያህል እንትን ያሉ ቀረብ አይሉም ለሰው። ከባድ ነበር፣ በጣም ከባድ ነበር። እሱ ነበር በጣም የፈተነኝ። ከዛ በኋላ የነበሩት ነገሮች እንዴት ቀጠሉ? ስራ ከገባው በኋላ ብዙም ስራዬን ከናወንኩ በኋላ ከጨረስኩ በኋላ ወደ ቤቴን የምገባው ብዙም መጀመሪያ አካባቢ ከማንም ጋር አልነበረኝም፣ ግንኙነት አልነበረኝም። ትንሽ እያለ ሲመጣ በባህሪህም ነው ወይስ እንዴት ነው? ወይ የዛ ድርጅት ላይ ያሉ ሰዎችን የማቅረብ ችግር አለባቸው ነው ወይስ እንዲሁ በተፈጥሮ አንተ ሰው የመቅረብ ሁኔታ? ድርጅቱ በትውውቅ ነው የተመሰረተው፣ በትውውቅ ነው እና እርስ በርስ በጣም የቀደመም ህይወት ስለነበራቸው አዲስ ሰው ሲመጣ ብዙ ለመላመድ በጣም ጊዜ ይፈጃል። ግን አሁን እሱ ካለው በተጨማሪ ማለት ነው እንግዲህ ቤት 2 ብቻ ነን ብያለሁ እና እንደዚህ ብዙ መስተጋብሩ ብዙ አልነበረም ማለት እንደዚህ ከኛ በላይም ከኛ በታችን ብዙ ስለሌለ ጫጫታ ምናምን የለም። እሱ ትምህርቱ ላይ ሲሪየስ ነው። ማንበብ ነው የምልህ፣ ማንበብ ነው። እንደውም እኔ እሻላለሁ። እኔ ከነማዘር ጋር ከነፋዘር ጋር ብዙ ቀልዳለሁ፣ እጫወታለሁ፣ ምናምን እቦርቃለሁ። እሱ ግን ትምህርቱ ላይ ገና ከኤሌመንተሪ ጀምሮ ነው። ስለዚህ እንደዚህ የረጅም ዓመት ጓደኞችም የሉትም፣ ወጥቶ ብዙም እንትን የለውም ነው የምትለው። በቃ ከሰዎች ጋር ማግባባት፣ ቁጭ ብሎ ማውራት፣ ስለ ሁኔታዎች የመነጋገር አጋጣሚዎች በህይወቱ ውስጥ ብዙም አልነበሩ። እንደዛ ምናልባት ግቢ ምን እንደሆነ አላውቅም እንጂ እዛ በነበረ ሰዓት በጣም ትምህርቱ ላይ ብቻ ነው ሲሪየስ ነበር። ስለዚህ ያም ይሆናል ይሄ አስተዳደግህ ምናምን ከሰዎች ጋር ያው የኛ አስተዳደግ ውጤት ነው ኋላ ላይ ህይወታችን ላይ ብቅ ጥልቅ እያለ ህይወታችን ላይ እንትን የሚለውና ያደግንበት መንገድ ወሳኝ ነው። ወደ ስራም ስንገባ ወደ ትዳርም ስንገባ ሰው ያደገበትን ነገር ነው የሚያንጸባርቀውና ያ ነገር ሊሆን ይችላል ብዬ አስባለሁ። እና እንዴት ነው ድርጅቱ ላይ በቆየህባቸው ጊዜያት በተለይ ያው አዲስ ሰራተኛ የሚለካው የመጀመሪያው ዓመታት በተለይ የመጀመሪያው 1 ዓመት ላይ 6 ወር ላይ ሰራተኛ በደንብ ይፈተናል እና ስኬታማ ነበርኩ ብለህ ታስባለህ አንተ? በጣም ከሌሎች ሰራተኞች አንፃር ስኬታማ ነበርኩ። ለዚህም ሰርተፊኬቶች አሉ የተሰጡኝ፣ ምስክር ወረቀቶች አሉ ድርጅቱ የሰጠኝ። ትንሽ እንትን ባላስቸግራቸው ትንሽ አንዳንድ ነገሮች ላይ መጋጨት ነገር ይኖራል። ለስራው ወይስ በስራው ጉዳይ እንደዚህ መሆን የለበትም እንደዚህ ይሆናል በሚለው በተለይ የመጀመሪያው 6 ወር አካባቢ እነሱ ባሉበት ብቻ እንዲሆን ነው። ያ ደግሞ እኛኑ መልሶ ስለሚጎዳን ማርኬቲንግ ቲሙ ያው ከሌሎች እንትኖች ጋር ክፍሎች ጋር ግጭቶች ነበሩ። ያው ይሄ ያው የትኛውም ድርጅቶች ላይ የሚኖር ነው። ሰራተኛ ለሰራተኛ ግላዊ በሆነ ጉዳይ ይጋጫል። ሌላው ደግሞ ስራውን እንዲመሄድ አለበት በሚል ብዙ አይነት አመለካከትም ስላለ ሰራተኛ ለሰራተኛ ቲም ለቲም መጋጨቱ ያለ ነው። ስኬታማ የመጀመሪያው ዓመታት ላይ ስኬታማ ከነበርክ ይሄ ትልቅ ነገር ነው። ምክንያቱም በ0 ዓመት ልምድ ድርጅቱ ላይ ገብተህ ሰርተፍኬት ተሸላሚ እስከመሆን መድረስ ማለት እጅግ የሚያኮራ ነገር ነው፣ ትልቅ ነገር ነው ብዬ አስባለሁ። ከዛ በኋላ የነበሩት የዓመታት ድርጅቱ ላይ ነበር። በእርግጥ አሁን ገልጽ ብናደርገው ጥሩ ይመስለኛል። ድርጅቱ የማን ነው? ከዚህ በፊትስ ከእናንተስ ጋር አሁን ቁጭ ብዬ ሳወራው ስለ አንድ ድርጅት ስጠይቀው እናንተ ተመልካቾችም ግልጽ እንዲሆንላችሁ እኔ ስላወቅኩት ነው በደንብ እየጠየቅኩት ያለሁትና ድርጅቱ የፕላስቲክ ውጤቶችን የሚያመርት አንተ በገባህ ሰዓት ደግሞ በባለቤትነት አቶ አለማየሁ የሚባሉ ግለሰብ የመሰረቱት ትልቅ ድርጅት ነው።
እንግዲህ የአቶ አለማየሁን ታሪክ ተመልካቾቻችን ከዚህ በፊት አይታችሁታል፣ ሰምታችሁታል። የአሸናፊ መታገት ውጤትም የዛ ድርጅት የአቶ አለማየሁ ድርጅት ውጤት ነው። አሸናፊ የታገተበት ምክንያት አሁን እያነሳልን ያለ ነው። ትልቅ ሚስጥር ሊነግረን እንግዲህ ፊት ለፊታችን ቁጭ ብሎ እዛ ድርጅት ላይ ስለነበረው ጉዞ ስለ ህይወቱም እያስረዳን ያለው እንግዲህ ወንድማችን አቶ አለማየሁ ጋር ተቀጥሮ ይሰራ የነበረ ወንድማችን ነው እና ግልጽ ለማድረግ ያህል ነው ተመልካቾቻችን። ከዛ በኋላ የነበረው ነገር ምንድን ነው? እንዴት ስቀጠለ? ምን ያህል ዓመት ሰራህ እዛ ድርጅት ላይ? እዛ 1 2 3 ዓመት ከህመም ጋር እንደምንም የታገልኩ ወደ 4 ዓመት ይጃል። 4 ዓመት። እሺ፣ እንዴት ነበረ የነበረው ሁኔታ? ወደዚህ እንድትመጡ የሚያደርጋችሁ ትንሽ ዓመት እንደሰራው ያለደረሰኝ የሚሆኑ ነገሮች መጡ። ያለደረሰኝ የሚወጡ እቃዎች፣ ያለደረሰኝ የሚደረጉ የገንዘብ ልውውጦች ምናምን እየበዙ ሲመጣ ለእኔም ራሱ መጀመሪያ ማስፈራራት ነበር። ያስፈራሩኝ ነበር። ማን ነው የሚያስፈራራ? በማንስ በኩል ነበር ያለደረሰኝ ግብይቶች እንዲፈጸሙ ይደረጉ የነበሩት? በዋናነት የሚሰሩት ቢሮ ውስጥ የሚሰሩት እና አቶ መሳይ ናቸው። እሺ። ግን እና አቶ ደመቀም እንደ ነገር ውስጥ አሉበት። አቶ ደመቀ ማለት የጥበቃ ኃላፊ ሆነው የነበሩት ማለት ነው። ከፍተኛ ኪሳራ የሚያመጣ ነገር ነው። ድርጅቱ ላይ እቃውን እየወጡ ዝም ብለው ባረባ ነገር ይሸጡታል። ግን ለነሱ ከፍተኛ ገቢ ያስገኝላቸዋል። ከዛ እኛ ዝም እንድንል ብር ምናምን መስጠት ጀመሩ። ትንሽ ነበር መጀመሪያ መጡ። ከዛ ከፍ እያለ ስራውም እንትን እያለ እኛም ደግሞ እንደተማረ ሰው መንገዶችን እያስተካከልንላቸው በቃ በጣም እነሱም በጣም ብዙ ጥቅም ተጠቀሙ በድርጅቱ። አቶ ደመቀና አቶ መሳይ እዛ ድርጅት ላይ እንደ አንድ ግለሰብ በትብብር እነዚህ ስራዎች ይሰሩ ነበር ነው የምትለኝ? አቶ አለማየሁ እያሉ። ስለዚህ ይሄንን ነገር እንደ አንድ ሰራተኛ ለማሳወቅ ለሚመለከተው አካል ወይ ደግሞ በቅርበት ከአቶ አለማየሁም ጋር ታወራ እንደነበረ አጫውተኛል እና ከመጀመሪያችን በፊት በቅርበት ታውቃቸው እንደነበርም ነግረኛል። እና ይሄን ነገር ቀርበህ አቶ አለማየሁ ድርጅቶች ውስጥ እንደዚህ አይነት ስራዎች ይሰራሉ፣ ከእርሶ በተሸሸገ መልኩ እንደዚህ ያለ ደረሰኝ ግብይቶች ይፈጸማሉ የሚሉ ነገሮችን ለማንሳት እንዴት አልሞከርክም? ከነሱም ጋር ማስፈራሪያ ዛቻ ስለነበረ እኛም ከእናቱ በስብሰባ ወቅት እነሱም ይጠይቃሉ፣ የድርጅቱ ባለቤቶች ይጠይቃሉ። እኛም በቃ ጊዜያዊ ነገር ነው እንትን ይላል ያልፋል ምናምን። ምን አይነት ማስፈራሪያዎች ነበር የሚደርስባችሁ? ቶታሊ እንገላችኋለን፣ ይህን ነገር ቢሰሙ አቶ አለማየሁ እንገላችኋለን ነው የሚሉ። ምን ያህል ሰዎች ነበራቸው ይሄንን ጉዳይ የምታውቁት? 3 ነበረን። በሚያሳዝን ሁኔታ 2ቱ ሞተዋል። አንደኛው እዛው መስሪያ ቤት ውስጥ እያለው ነው የሞተው። እንዴት? በምን አይነት አጋጣሚ? ብቻ ከስራ ወጣ እንዝናና ተባለ። እኔ ይቅርብኝ አልኩና ወደ ቤት ሄድኩ። እሺ። ከዛ 2ቱ ተዝናኑ። ከዛ ወደ ቤት በሚገቡበት ሰዓት ነው የተባለው። ሁለቱም በአንድ አይነት አጋጣሚ ነው የሞቱት ወይስ? የተለያየ ነው። አንደኛ የሞተበት የተለያየ ነው። ከተለያዩ በኋላ ነው ወደ ቤት በሚገባበት ወቅት እንደዚህ ሰዎችን የገደሉት ነው የሚባለው። በጣም ከባድ። እሱ አይነት ነገሮች ከመጡ በኋላ ነው እኛም እየፈራን ዝም ማለት የተጀመረው። እሺ። እኛም ለህይወቴ ስለምፈራ እሱ ነው እንደውም እንደዚህ መንፈስ ጭንቀት ውስጥ አስገብቶኝ እንደዚህ አይነት ነገር ውስጥ ህመም ውስጥ ያስገባኝ እና እንደዚህ አይነት ህመም ውስጥ ያስገባኝ እና ከፍተኛ ነገር ነው የደረሰብኝ እዛ ድርጅት ውስጥ በመሰረበት ሰዓት። በጣም ያሳዝናል። ምክንያቱም እንግዲህ እንደ አንድ ሰራተኛ አቶ አለማየሁ ለሀገሪቱ እዛ አካባቢ ላሉ ወጣቶች ብዙ የስራ እድል የፈጠሩ ሰው ናቸው። በዚህ መጠን እንግዲህ ጓደኛዬ በሚሉት ሰው አቶ ደመቀ ማለት የገዛ ጓደኛቸው ነው፣ አብሮ አደጋቸው ነው። እሱን ለመጥቀምና ለመገዝ በሚል ነው እንግዲህ አቶ ደመቀ ብዙም በትምህርት ደረጃውም የገፋ ሰው ስላልሆነ ያው የጥበቃ ኃላፊ በማድረግ እንግዲህ ሌሎች ድርጅቶች ከሚከፍሉበት ስኬል በላይ የሚጠበቅም አይደለም ለጥበቃ ኃላፊ በዛ መጠን። አሁን ላይ አንዳንድ ነገሮችን ወደኋላ ዞረን ስንመለከት የሚጠበቅም አይደለም። አንዳንድ ነገሮች ክፍያ የሚከፈለው የነበረው ክፍያ ከእናንተ ያልተናነሰ ነበር በጊዜው እና በዛ መጠን እንደዛ አይነት እንክብካቤ እየተደረገላቸው አቶ መሳይስ እንደው ይሁን በጣም የተማረ ሰውም ነው ነገሮች እንትን ግን አቶ ደመቀ የገዛ ጓደኛው ናቸው፣ አብረው ያደጉ ለብዙ ነገር ደግሞ እዛ ለመድረሱ እዛ ቦታ ላይ ለመድረሱ በራሱ አቶ አለማየሁ
ትልቅ ነገር ያደረጉለት ሰው ነበረ። እሺ እንዴት ሆነ ከዛ በኋላ እነዛ ልጆች ጓደኞች ከሞቱ በኋላ ምንድን ነው የተፈጠረው? ከዛ አንደኛው ጓደኛችን እንደሞተ በቃ ወደ ሁለታችን ነው የዞሩት እና እኔ ደግሞ በስራ ጉዳይ አንዳንድ ጊዜ ለእረፍትም ምናምን በሚያርፉበት ሰዓት ወደ ቤታቸው እየሄድኩ የምነግራቸው ነገር ነበረ። ምንድን ነው የምትነግራቸው? የመስሪያ ቤቱን ሁኔታ በብዛት አንዳንድ ጊዜ አይመጡም። እንደዚህ 15 ቀን ምናምን አካባቢ አይመጡም። ሪፖርት ለማድረግ ነው ሪፖርት ለማድረግ እና አንዳንድ ለልጅ የሚያስፈልጉ ነገሮች ካሉ እሱን እንዲያሟሉልን እሄድ ነበር እና እሱን ባዩ ጊዜ አሁን ያልኩ ሁለት ሰዎች አቶ መሳይና አቶ ደመቀ እሱን ባዩ ጊዜ ነው በቃ እዛ አጠመዱኝና በቃ ማለት እንደነገርከን እንግዲህ ከእናቶ መሳይ ጋር አንድ ድርጅት ብትሰሩም በዓላማ ግን አንድ ያልሆናችሁ ሰዎች እንደሆናችሁ ነግረናል። እና እንዴት ልትተባበራቸው ቻልክ? እንዴት አብረህ ለመስራት እንትናል? ከመጀመሪያው ጀምረህ እንዴት ሊያግባቡህ ቻሉ? በዛ መጠን ነገሮችን ልክ አይደሉም ብለህ እየተከራከርክ የነበርክ ልጅ ልንግባባ የቻልነው የድርጅቱ ሽያጮች ምናምን የሚከናወኑት እኔ ባለሁበት ቢሮ በኩል ነው። እሺ። እና በቃ ከዛ ጊዜ ጀምሮ እንደዚሁ እያስቸገሩኝ እየመጡ እንትን አሉ፣ ወደ እኔ ቀረቡ። ከዛ አንተ ብቻ ነህ ያለን አማራጭ፣ ወደ እነሱ ጋር የምትሄደው አንተ ብቻ ነህ። ወደ አቶ አለማየሁ? እሺ። ከዛ ቤት ውስጥ አንድ ልጅ ነበረች፣ እንደ ዘመድ ነገር ነች እነሱ ጋር የምትኖረው። የማን ዘመድ? የእናቷ አለማየሁ ቤት ውስጥ የምትኖር። የማን ዘመድ ናት? የእናቷ አለማየሁ ዘመድ ናት። እንደዛው በቃ ቤት ተገልግላለች። እንደዚሁ ደግሞ ትቀርባቸዋለች። አጋዥ ማለት ነው። አጋዥ ነገር ነች። ከዛ ከእሷ ጋር ትንሽ ስገባ ስወጣ ትንሽ እንግባባ ነበር። እሺ። እና በቃ እንደዚሁ እየተግባባን ስንሄድ እንደዚሁ አንድ ቀን አናገርኳትና ምንድን ነው የመግባባታችሁ ምክንያት ምንድን ነው? እንዲሁ እመላለሳለሁ እንደዚሁ እኔ ትንሽ ቀረብ ካላይ ትንሽ እንግባባ ነበር እና እነሱም ተግባባት ምናምን ስለሚሉኝ ኦኬ። ሶ ተግባባት ስለ እናቶ መሳይ በእናቶ መሳይ ትእዛዝ ነው የምንሰጠን መድኃኒት አለ የሆነ ከባድ ጎበዝ ዶክተር እንትን ያለ እሱም ብቻ እንድትሰጠው አድርገልን ያለ ለአቶ አለማየሁ። ስለዚህ እሷን እየተግባባት በምን አይነት መልኩ ነው? መግባባትስ ማለት ምን ማለት ነው? ማለት በምን አይነት መልኩ ነው? እንግዲህ ዘመድ ናት ብለኸኛል እና አቶ አለማየሁን ሊጎዳ የሚችል ነገር በመግባባት ብቻ እንዴት አሳልፋ እሱ ለሳቸው ልትሰጥ ትችላለች? መግባባት ማለት ምን ማለት ነው? ከእሷ ጋር የነበረ ግንኙነት ትንሽ እንግባባ ነበር እና ትንሽ ወደ ፍቅርም ስለገባን በጊዜው ከዛ አቶ አለማየሁ ጋር ከምትሰራው ልጅ ወደ ፍቅርም ስለገባን ከዛ በኋላ እንደዛ እያልኩኝ ቀስ እያልኩኝ አስረዳዋት። ይህንን ህይወትን የሚለውጥ ነገር ነው፣ የተሻለ ነገር የሚያደርግ ነገር ነው፣ የተሻለ ነገር እናገኛለን ምናምን ብዬ ነገርኳት። መጀመሪያ በጣም አንገራገረች፣ እሷ በጣም እንትን አለች። ግን ከዛ በኋላ ወደ አንተ ካልክ ምናምን ብላ አንተ ካልክ የሚሆን ይሆናል አለች። ከዛ እኔም ከነሱ ተቀብዬ መድኃኒቱን ሰጠዋት። እዛ በቃ መድኃኒቱን ከሰጠዋት በኋላ የሰማነው ነገር ግን እኔ እንደጠበቅኩት አልነበረም። እንዴት? ምንድን ነበር የጠበቀው? ትንሽ ህመም ላይ የሚጥል መድኃኒት ሊሆን ይችላል ብዬ ነው እንጂ እንደዚህ ለከፋ እስከ ሞት ድረስ የሚያደርስ መድኃኒት ይሆናል ብዬ ምንም አላሰብኩም ነበር። እሺ። ከዛ በኋላ መድኃኒቱን ሰጠዋቸው ምናምን አለች። እኔ እንደተነገረኝ ከሆነ ለ3 ወር እንደዚህ ከምናምን ቢያስተኛቸው ነው የተሰጣቸው። እኛ በዛ መሀል ስራችን እንሰራለን ነው ብለው ያሰቡት። ይህንን ነገር እንግዲህ ከመጀመሪያው ጀምሮ ስለ መድኃኒቱም ሲያስረዱ የነበረው እንግዲህ ቅድምም ዶክተርም ተዘጋጅቶ ነበር ብለኸኛል እና አቶ ደመቀና አቶ መሳይ ናቸው ይህንን ሚሽን እየመሩ የነበረው? አቶ ደመቀና አቶ መሳይ ናቸው ይህንን ሚሽን እየመሩ የነበሩ? በዋናነት አቶ ደመቀ ናቸው፣ የቅርብ ወዳጃቸው ስለነበሩ። በቃ ከዛ በኋላ ይህንን ከነገሩኝ በኋላ በ3 ወር እንደዚህ ወደ ሙሉ ጤንነታቸው ይመለሳሉ፣ ይህን ለከፋ አደጋ የሚሰጥ አልነበረም ብለው ነበር። ቀስ በቀስ በቃ ህመሙ እያገረሸባቸው ሲሄዱ ወደ ውጭ እንዲሄዱ ሰማሁ። ለሕክምና ወደ ውጭ እንዲሄዱ ሰማሁ። ከውጭ ከመጡ በኋላ ህይወታቸውም አለፈ። እኛም በቃ መስሪያ ቤቱ እንደ ድሮ ሊሆን አልቻለም።
ለካ ይሄንን ትልቅ ነገር ነው የደበከው ወንድም። ይህንን ሁሉ ሸክም ነው ተሸክመ እስከዛሬ እንደዛ ስትሆን የነበረ። ለሰው ምን ብዬ ይናገራለሁ? ለሰው ምን ተብሎ ይናገራል? ምንስ ቢሆን እኮ ለሰው ያዋዩት ነገር ይቀላል። በስመ አብ እኔ እንደዚህ አልጠበኩም ነበር። ቀለል አድርጌ ነው በቃ እኔም ራሴ ጭንቀት የሆነብኝ በእኔ ምክንያት በእኔ ባልኩት መንገድ በሄድኩት መንገድ የሰው ህይወት መጥፋቱ በጣም ጭንቅላቴ እንትን። እሺ እሳቸው ህይወታቸው አለፈ። ሊሆን የሚችለው በወሰዱት መድኃኒት ነው ብለን እናስብ። ነውም ሲጀምር የወሰዱት መድኃኒት እንግዲህ አሉ የተባሉ ዶክተሮች ተዘጋጅተው ነው መድኃኒቱ እንዲሰጣቸው የተደረገው። ከዛ በኋላ እንዴት ነው መስሪያ ቤቱ የቀጠለው? እሱን እናውራና እንመለሳለን። እንዴት ቀጠለ መስሪያ ቤቱ? መስሪያ ቤቱ እሳቸው ከሞቱ በኋላ ፋይናንሻሊ ከባድ የሆነ አደጋን የደረሰበት ገንዘብ የሚመድብለት ሰው አጣ። ቀስ እያለ በቃ ሁሉ ነገር እየቀነሰ መጣ። እነሱ ግን በዚህ መሀል ምንም የጎደለባቸው ነገር የለም። በደንብ አድርገው ነው ሌሎች ሰራተኞችን ወደ መስሪያ ቤት እያስመጡ በደንብ አድርገው ነው እያሰሩ የሚያገኙትን ገንዘብ ከቀን ወደ ቀን ከፍ እያለ እኔም ደግሞ የሚገባልኝ ገንዘብ ከቀን ወደ ቀን እየበዛ መጣ። እኔም ለራሴ ለደህንነቴ እየሰጋው መጣሁ። ገንዘቡ የሚገባልኝ በአቶ መሳይ ባለቤት አካውንት ነው። በቃ እኔም ለራሴ እየጨነቀኝ ሲመጣ በቃ ምን ማድረገው ነገር ጠፋኝ በገንዘቡ እና በጣም ጭንቀት ውስጥ ገባሁ። ከዛ በቃ ያወሰንኩት ውሳኔ መስሪያ ቤቱን ለመልቀቅ ነው። በቃ ለነሱም ተናገርኩ። ከዛ በቃ መስሪያ ቤቱን ለቅቄ ግን ከዛ ጊዜ ጀምሮ እስካሁን ክትትሉ አልቆመልኝ። ማን ነው የሚከታተል? በቃ ማላቃቸው ሰዎች ናቸው። የትም ስወጣ የትም እንትን ስል ማላቃቸው ሰዎች ይከታተሉኛል። እኔም እንደ አንዱ ጓደኛ ሞቷል ብያለሁ። ሁለቱም ሞተዋል። አንደኛው ከመሞቱ በፊት እንደዚሁ እየነገረኝ ነበረ። ኧረ የሚከታተሉኝ ሰዎች አሉ፣ መስሪያ ቤቱንም ለቀን ወተን ምንድነው የሚሉን ምናምን ይለኛል። እና በቃ ተረጋጋ ምናምን ነበረ ስለ የነበረው። ከዛ እሱ ከሞቱ ወዲህ ወደ እኔ ደግሞ ዞሩ። እኔ አሁን ደግሞ በህይወቴ እንዳይመጡ ብዬ ነው ወደዚህ ሚዲያ ራሱ የመጣሁት። ከፍተኛ ፍራቻ አለኝ። እንደ በፊቱ ወጥቼ መግባት ራሱ አልችልም። ስራ ራሱ መስራት አልችልም። አሁን ትንሽ ከበፊቱ ጤና ተመልሶልኛል፣ ግን ሁሉ ነገር እየከበደ መጥቷል። የትም ቦታ ሲሄድ የእነሱ ሰው ነው የሚያገኙ። ከባድ ነው እየሰማ ነው ያለው ነገር። ግን የነበርክበት ነገር በደንብ ነገሮችን ማገናዘብ የምችል ወጣት ነህ። የሆነው ነገር በከፍተኛ ጫና ቢሆንም ይህን ያህል ጉዳት ያደርሳል ብለህ ባታስብም ጉዳት አድርሷል። ስለዚህ እንዴት ነው ለህግ አካላት ለማመልከት ያለውን ነገር ለማስረዳት ያልሞከርከው? ለህግ አካላት እንደዚህ እንደ ቀልድ ሄጄ ለመናገር በእኔም በኩል እኔም ንጹህ መሆን ነበረብኝ። እነሱም የሚጠይቁ ጥያቄ አንተስ ምን አድርገሃል? እኔ ንጹህ በሆን ኖሮ ወደዛ የመሄድ እንትኑ ይቀልልኝ ነበር። በእኔም በኩል ወንጀል ስላለ ራሴን መከላከል ነው ለጊዜው አማራጭ ያደረኩት። ነገሮች በጣም የባሱብህ በተለይ የጤና ላይ በጣም ከፍተኛ የጤና ችግር ያጋጠመ በዚህ 1 ዓመት ከ5 ወር ውስጥ እንደሆነ ነግረኸኛል። ምንድን ነው እየሆነ የሚያደርገው? እንዴት ነው የጤናው? በቃ ብዙ ጊዜ ትኩረቱ ማለት ነው ትኩረቱ አንድ ላይ ይወጣል። ስራ ለመስራት ምናምን ሞክሯል። ግን ከዛ ከመጣ በኋላ ከዛ ከለቀቀ በኋላ ኧረ ማለት ይሄዳል። በእርግጥ መስሪያ ቤት እንትን አመልክት ምናምን ብሎ ይወጣል። ግን እዛ ቦታ የሚደርስ ሁሉ አይመስለኝም። ከመንገድ የሚመለስ ነው የሚመስለኝ። በቃ ወይ ሲወጣ ይዞት የወጣውን ሀሳብ ይረሳዋል መንገድ ላይ ይመስለኛል። ዞር ዞር ብሎ ይመጣል ይዞ ማለት መረጃውን ይዞ። ከዛ ይሄ ሰውዬ ምን ሆኗል? ምን ሆኖ ነው? እየቆየ ሲያር ነው በቃ አይምሮ ሙሉ በሙሉ እንትን ማለት መሳት እየጀመረ ከዛ ያመዋል ምናምን ያነበንባል። በቃ እንደዚህ እንደ እብድ ያነበንባል። በቃ እንደዚህ የሚለው በደንብ አይሰማም። ያነበንባል። ምንድን ነው የሚለው? እኔ ፈራው፣ መደንገጥ ጀመሩ። የሆነ ነገር አድርገውበት ነው። እኔ ያለው እውቀት አለ የስራ እሱ እኔ አሁን ያንን ይሄ
መጥፎውን ነገር እንዲያሰቡ ማለት እንዲህ አይነት ነገር ይፈጠራል በፍጹም ወንድሜን በቃ በታምር አልጠረጥረውም፣ እንዲህ አይነት አዘቅት ውስጥ ይገባል የማይታሰብም። እኔ እውቀቱን ሊወስዱ አቅሙን ሊወስዱ ምናምን ከስራው ሊያስተጓጉሉት የሆነ ነገር አድርገውበታል ነው አስቤ ነበር። ግን እንግዲህ እንዲህ ሆነ። በጣም ያሳዝናል። ያው እንዴት መናገር እንዳለብኝ አላውቅም። አቶ አለማየሁ እንደሞቱ በነመሳይ እጅ እንደሞቱ ሰምተን ነበር። ግን በምን አይነት ሁኔታ ደግሞ ህይወታቸው እንዳለፈ በምንስ መንገድ ህይወታቸው እንዳለፈ ምንም አይነት መረጃ አልነበረኝም። በሚገርም ሁኔታ እንግዲህ እውነት ተደብቆ እንደማይቀር ይሄ ትልቁ ማሳያ ነው። ተመልካቾቻችን እንግዲህ ፈልገን ያገኘናቸው ሰዎች አይደሉም። እነዚህ ሰዎች እውነት እነሱ ጋር ነበረች። እውነት ራሷ ናት የጠራችን። እዚህ የመጣ ነው የተገኘ ነው እውነት ራሷ ጠርታን ነውና ምንም ነገር ደብቀን ልንቆይ እንችላለን ለጥቂት ጊዜያት፣ ለጥቂት ወቅቶች። ግን በእንደዚህ አይነት መልኩ በራሱ የተደበቀው ነገር ውስጣችንን እየበላው ጤና እያሳጣን በግድ እንድንናገር ያደርገናል እና ያኔ የሆነውን ነገር ሆኖ የሆነውን ነገር የተፈጠረውን ነገር ተናግሮ ለህግ አካላት አመልክቶ ቢሆን ኖሮ ለዚህም ደግሞ ጤና መቃወስ እንደዚህም ለመታመም ወጣትነቱን እንደዚህ ለመሆኑ ምንም እንትን አይኖርም ነበር። ለህግ አካላት አመልክቶ ቢሆን ኖሮ የሆነ ሆነና እንግዲህ ተመልካቾቻችን እኛ ማድረግ ያለብንን ሁሉ እናደርጋለን። እንግዲህ ወንድም ይስሐቅ ያለበት የጤና ሁኔታ አሁን ላይ መልካም ነው ብዬ አስባለሁ። የተፈጠረውን ነገር ይሄንን እንግዲህ የተፈጠረውን ሁሉ ነገር ነግረህናል። ይሄን ለኛ የነገርከንን ነገር ደግሞ ለህግ አካላት ማሳወቅ አለብህ። አሁን እኔ እሱ እንዳይሆን አይደለም እንዴ መጀመሪያም ራሱ ወደ ህግ አካላትም አይሆንም ለመሰለ ይስሐቅ አሁንም እኛ ምንም አይነት መፍትሄ ማበጀት አንችልም። ምክንያቱም አቶ አለማየሁ ያለ ፍትህ ነፍሳቸው እየጮኸች ነው የምትገኘው። ይህን ሁሉ ነገር ለወጣቶች ስራ በፈጠሩ አቅም የሌላቸውን በረዱ እንግዲህ ባልተገባ መልኩ በቅርብ አጠገባቸው ባሉ ሰዎች በተጠነሰሰ ሴራ ህይወታቸውን እንዲያልፍ ተደርጓል። ከዛም አልፎ እንግዲህ አቶ አለማየሁ ልጆች እንዳላቸው ታውቃለህ አይደል? እነዛ ልጆች አሁን ያሉበት ሁኔታ ከአንተ የተናነሰ አይደለም። በእናቶ መሳይ እየተሳደዱ በእናቶ ደመቀ እየተሳደዱ ከአሁን ተገደልን በሚል ተደብቀው ነው የሚገኙት። ስለዚህ ይህንን ነገር በመናገርህ ያንተን ህይወት ብቻ አይደለም የምታተርፈው፣ የነዚህ ወጣቶችንም ህይወት ነው የምታተርፈው። ከዚህ በላይ ምንም አይነት ነገር ሊመጣብህ አይችልም። እንግዲህ ረጅም ዓመታት በጤና ማጣት ከፍተኛ ቀውስ ውስጥ ነው ያለኸው። እውነት ተደብቆ ነው ያለው። በማትፈልገው መንገድ ደግሞ እነዚህ ሰዎች በገንዘብና በማስፈራራት ያሉን ነገር እንድትሰራ አድርገውሃል። ይህንን ነገር ደግሞ ለህግ አካላት መናገር አለብን። አሁን እውነት አንተ ጋር አለች። እኛ ደግሞ እውነትን ከመቀበልና ከማሰራጨት ውጪ ፍትህ ሊሰፍን የሚችለው በህግ አካላት በኩል ነው። ስለዚህ ለህግ አካላት አሳውቀህ አንተም ይሄ ነገር እንዳይሆን የምትፈልግ አይመስለኝም። ምክንያቱም እኔ በቃ ወንድሜ ወደ ሙሉ ጤናው እንዲመለስ በቃ የፈለገው መስዋዕት ተከፍሎ ወንድሜ ወደ ጤናው ወደ ቀደመ ማንነቱ እንዲመለስ ፈልጋለሁ። በጣም ጥሩ። ስለዚህ ይሄንን ነገር እንድናደርግ ተባበረኝ። አሁን ወደ ሙሉ ጤና እንድትመለስ የምትፈልግ ከሆነ የተደበቀው ነገር ነው በዚህ መጠን ጤና እያሳጣህ ያለው፣ በዚህ መጠን በሰንሰለት ታስረህ መቆየት ያለብህ ልጅ አይደለህም። ነገ ላይ ላጠፋኸው ጥፋት ተቀጥተህ አገርህን የምጠቅም ወጣት ነህ። እንግዲህ መንግስትም ህዝብም ለአንተ ዋጋ ከፍሏል። አንተን ለማስተማር ዋጋ ተከፍሏል። ቤተሰቦችም ዋጋ ከፍሏል። ስለዚህ በዚህ መልኩ ደግሞ ይሄን የመሰለ ጭንቅላት በማድረግ የተመረቀ ወጣት ነህ። በዚህ መጠን ደግሞ ሀገርን የምትጠቅም ልጅ ነህ። በሰንሰለት ታስረ መቆየት ያለብህ አይመስለኝም። የሆኑ አካላት አንተን ተጠቅመው ወንጀል ሰርተዋል። ስለዚህ አንተን በዛ ወንጀል ውስጥ ደግሞ ተሳታፊ ነበርክ፣ ወይ በማስፈራራት እንዳልኩ፣ ሌላው ደግሞ በጥቅም በመታለል። ስለዚህ መቀጣት ያለብህን ነገር ለመቀጣት ዝግጁ መሆን አለብህ። አሁን እሺ በል ወንድሜ፣ እሺ በል። መቀጣቱ ያሳለፍኩትን ህመም ምናምን ታይቶ ያሳለፍኩትን ህመም ታይቶ እሱ ያማ ህግ እኮ እውነታ ላይ ተመስርቶ ነው ማስረጆቹን ይዞ ነው የሚበይን ብያን የሚያስቀምጥ። በቃ አንተ አሁን እሺ በል። በቃ እነሱ ለሚያደርጉት ነገር ፈቃድህን ስጣቸው። ስለዚህ እዛ ሄደህ ለመናገር የህግ አካላትም አብረውን አሉ። ከነሱ ጋር ሄደህ ያለውን ነገር ለመናገር ፈቃደኛ ሆንልኝና ከነሱ ጋር ትሄዳለህ። ሌላው ደግሞ እንግዲህ ለእኛም ከአቶ አለማየሁ ቤት ከምትሰራው ሴት ጋር ነው እንደዚህ አይነት ትብብሮችን አድርጌ መድኃኒቱ እንዲጨምር ያደረኩት ብለሃል። ዶክተሩንም በእርግጠኝነት ረጅም ጊዜ ቢሆንም
በትክክል ስሙንና ማንነቱ የምታስታውስ ይመስለኛል። ለዚህ ጉዳይ ደግሞ ቀጥተኛ ተባባሪ የነበረችው የአቶ አለማየሁ ዘመድ ሆና እዛ ቤት ውስጥ ትሰራ የነበረችውንም ሴትንም ታስተዋውሳታለህ ብዬ አስባለሁ። ስልኳም ይኖርሃል ብዬ አስባለሁ። ባይኖር እንኳን ስሟን በትክክል ካስታወስክ እኛ ያለችበት የገባችበት ገብተን ለሰራችው ስራ ደግሞ በትክክል ዋጋ እንድትከፍል እናደርጋታለን። በህግ ቁጥጥር ስር እንድትውል እናደርጋታለን። ስለዚህ ከዛ ውስጥ የነበሩ ሰዎችን የተባበሩህን ሰዎች በሙሉ አሳልፈህ ትሰጠናለህ መረጃውን። ድርጅቱም ላይ ደግሞ ብዙ ያልነገርከን አለ ብዬ አስባለሁ። ምናልባት ለህግ አካላት ትናገራለህ። ሌሎች ደግሞ በዚህ ጉዳይ ተሳታፊ የሆኑ በጣም ብዙ ሰዎች አሉ። የእነሱንም ስምና አድራሻ በቻልከው አቅም ትሰጠናለህ። በጣም አመሰግናለሁ ወንድሜም፣ በጣም አመሰግናለሁ። እኔ በጣም አመሰግነው ወንድሜ። ስንት ዓለም ሲሰቃይ ሊኖር ነበር እናንተም ባላገኝ ኖሩ፣ እናንተ ወደዚህ ባትመጡ እሺ ባትሉ ይኖሩ እና እኔም አመሰግናለሁ። በጣም እናመሰግናል። ተመልካቾቻችን እንግዲህ ፍጹም ያልጠበቅነው ነገር ነው የተፈጠረው። የአቶ አለማየሁን ሞት እንግዲህ አንዳንድ ነገሮችን እንዴት ሞቱ እንዴት አረፉ የሚለውን ነገር ለማጣራት እንቅስቃሴዎች እያደረግን ባለንበት ሰዓት ነው እንግዲህ ያንን ቪዲዮ ተመልክተው ራሳቸው ደውለው የጠሩን እና ብዙ ነገር ተምራችኋል ብዬ አስባለሁ። ከዚህ ወጣት ብዙ ነገር እኔም ተምሬያለሁ እውነት ለመናገር እና ስለጠራችሁን ያለውን ነገር ለማጫወት ለመናገር ደግሞ ፈቃደኛ ስለሆን ከዚህ በላይ መታመም የለብኝም መሰቃየት የለብኝም ብለህ ለመናገር ፈቃደኛ ስለሆንክ እጅግ በጣም አመሰግናለሁ አንተንም። ተመልካቾቻችን ቀጣይ ጉዟችን የሚሆነው በዚህ ጉዳይ ተሳታፊ የነበሩ ሰዎችን አንድ ባንድ እየለቀምን ለህግ አካላት አሳልፈን የምንሰጥ ይሆናል። ከዚህ በላይ ደግሞ መረጃና ማስረጃዎችን እያሰባሰብን የአቶ አለማየሁ ቤተሰብ ወደ ነበረበት እንዲመለስ የአቶ አለማየሁ ነፍስ ደግሞ ፍትህ እንድታገኝና እንድታርፍ እናደርጋለን ብዬ አስባለሁ። አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ ያላደረጋችሁ ደግሞ ይህን ቪዲዮ ስልነቀው ልክ እንደደረሳችሁ ላይክ በማድረግ ቪዲዮውን ጀምሩ። ኮሜንት ላይ ደግሞ ሀሳብ አስተያየታችሁን ጻፉልን። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። 50 ዓመት ይሆንላችሁ።